የባከኑ ናቸው ብለህ የምትጠራቸው ዓመታት እግዚአብሔር ሊመልሳቸው ያዘጋጃቸው ዓመታት ቢሆኑስ? በመጠባበቅ ያጠፋኸው ጊዜ፣ ያለፈብህ ዕድል፣ የሰበረ ግንኙነት፣ አንተ ቆመ ሳለ ሁሉም ሰው ወደፊት እየገሰገሰ ይመስል እንደነበር የተሰማ ወቅቶች፣ እግዚአብሔር እነዚያን ዓመታት እያንዳንዱን ይመለከታል። በኢዮኤል ምዕራፍ 2 ቁጥር 25 ላይም ኃይለኛ ቃል ኪዳን ይሰጣል። አንበጣና ደጎቢያ፣ ኩብኩባና ተምች የበላቸውን ዓመታት እመልሳለሁ። ልብ በል፣ እግዚአብሔር የጠፉትን ዓመታት እንደሚመልስ ተናግሯል። ስለዚህ በጣም ዘግይቶብኛል፣ ብዙ ጊዜ አባክኛለሁ፣ እስካሁን ከዚህ የበለጠ መራመድ ነበረብኝ ብለህ የምታስብ ከሆነ ይህ መልእክት ለአንተ ነው። ምክንያቱም ታሪክህ በጊዜ ሰሌዳው መሠረት ዘግይቶ ላይሆን ይችላልና። እግዚአብሔር የጠፋው ጊዜ የጠፋ ዓላማ ማለት እንዳልሆነ ሊያሳይ እየተዘጋጀ ሊሆን ይችላል። በዚህ ቪዲዮ እግዚአብሔር የተበሉ ዓመታቶቻችሁ መመለስ እንደሚችል የሚያሳዩ 6 ምልክቶችን የምናይ ይሆናል። እንደተለመደው ቪዲዮውን ላይክ አድርገው በመጀመር አብረውን ያገልግሉ። ለቻናሉ አዲስ ከሆኑ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። አሁን በቀጥታ ወደ መልእክቱ እንለፍ። አንደኛ፣ እግዚአብሔር ጊዜ የወሰደውን መመለስ ይችላል። አንዳንድ ጊዜ በጣም ከባድ የሆነው ኪሳራ ገንዘብ፣ ግንኙነት ወይም ዕድል አይደለም፣ ጊዜ ነው። ወደ ኋላ መለስ ብለህ ታስብና ቀደም ብዬ ብጀምር ኖሮ፣ ያንን ስህተት ባልሰራ ኖሮ፣ እነዚህ ዓመታት በሌላ መልኩ አልፎ ቢሆን ኖሮ እያልክ ታስባል። ነገር ግን የኢዮኤል ምዕራፍ 2 ቁጥር 25 ትንቢት በቀጥታ ያንን ሕመም ይናገራል። አንበጣው የበላውን ዓመታት እመልስላችኋለሁ። እግዚአብሔር እየተናገረ ያለው የምርት ወቅታቸው ሲጠፋ ላዩ ሰዎች ነው። ሆኖም መልእክቱ በጣም ዘግይቷል የሚል አልነበረም። መልእክቱ ተሐድሶ ነበር። እግዚአብሔር ሕይወትን ወደ ኋላ መልሶ አንዳንዶቹን ዓመታት ላይሰጥህ ይችላል። ነገር ግን የባከነ ከሚመስለው ነገር አዲስ ፍሬ ማፍራት ይችላል። ቀጣዩን ነገር ለመቅረጽ ትምህርቶቹን፣ ሕመሙን እንዲሁም መዘግየቶቹን መጠቀም ይችላል። ስለዚህ ሕይወትህን ባለፉት ነገሮች መለካቱን አቁም። የዘገየ ወቅት ማለት የጠፋ ዓላማ ማለት አይደለም። ሁለተኛ፣ መዘግየት ዝግጅት ሊሆን ይችላል። የባከነ ጊዜ ይመስል የነበረው በእርግጥ የዝግጅት ወቅት ሊሆን ይችላል። ስለ ዮሴፍ አስብ። ከእግዚአብሔር ሕልምን ተቀበለ፣ ነገር ግን ወዲያውኑ ወደዚያ አልገባም። መጀመሪያ ላይ ክህደት፣ ባርነት፣ የሐሰት ክሶችና እስር ቤት መጣ። ለዓመታት ሕይወቱ በተቃራኒ አቅጣጫ እየተጓዘ ይመስል ነበር። ነገር ግን እነዚያ የተሰወሩ ዓመታት የሚመጣውን ለማዘጋጀት የተቀረጹ ነበሩ። በእርሶ ሕይወት ውስጥ ይህ እውነት ሊሆን ይችላል። አንዳንድ ወቅቶች ትዕግስትን ያስተምረዋል፣ ሌሎች ደግሞ ሊለወጡ የሚገባቸውን ነገሮች ያጋልጣሉ። አንዳንዶች በሌላ መንገድ ልታገኘው የማትችለውን ጥንካሬ ይገነባሉ። ወደ ኋላ መለስ ብለህ መዘግየትን ብቻ ልታይ ትችላለህ። እግዚአብሔር ግን ያንን ተመሳሳይ ወቅት እንደ ዝግጅት ሊያየው ይችላል። ስለዚህ እድገት ስላላየ ብቻ ምንም ነገር እየተከሰተ አልነበረም ብለህ አታስብ። እግዚአብሔር ለሚቀጥለው ወቅት ለማዘጋጀት በጣም የዘገየ የመሰልክባቸውን ወቅቶች እንኳን መጠቀም ይችላል። እስካሁን በመልእክቱ እየተባረኩ ከሆነ እባክዎን አንድ አፍታ ይውሰዱና ይህንን ያደርጉ። ቪዲዮውን ላይክ ያደርጉ። ቃሉን በቀጣይነት ተደራሽ እንድናደርግ ይጠቅመናልና። መልእክቱ ይቀጥላል። ሶስተኛ፣ መመለስ ወይም እድሳት ከጠበቁት የተለየ ሊሆን ይችላል። አንዳንድ ጊዜ እግዚአብሔር ያጣነውን በትክክል በመስጠት እንዲመልስልን እንጠብቃለን። ተመሳሳይ ዕድል፣ ተመሳሳይ ግንኙነት፣ አንድ ያስበንበት የነበረውን የህይወት ስሪት። ሁሉም ነገር ተበላሽቷል ብለህ ካሰብከው ወቅት እግዚአብሔር አዲስ ነገር ማምጣት ይችላል። ነገር ግን መመለስ ሁል ጊዜ ወደ ኋላ መመለስ ማለት አይደለም። በኢዮኤል መጽሐፍ ምዕራፍ 2 የእግዚአብሔር ሕዝብ ሌላ ምርት ብቻ በማግኘት አያበቃም። እሱ ከጥፋት በኋላ ያለውን ብዛት እግዚአብሔርን እንደገና ለማመስገን ምክንያት የሆነውን ይገልጻል። የተዘጋው በር
ወደ የተሻለ የህይወት አቅጣጫ ሊመራዎት ይችላል። ያመነቱበት ወቅት ከዚህ በፊት የሌሎትን ጥበብ ሊሰጥዎት ይችላል። ይህ ማለት መመለስ ፈጽሞ በማትጠብቀው መልኩ ሊመጣ ይችላል ማለት ነው እና አንዴ የመጨረሻ መስሎ የታዩት ነገር የአዲስ ነገር ጅማሬ አካል ሊሆን ይችላል። አሮጌውን ነገር ለማግኘት በመጨነቅ እግዚአብሔር እየገነባ ያለውን አዲስ ነገር እስከ ማጣት ድረስ አታተኩሩ። አራተኛ፣ እግዚአብሔር ቀጣዩን ወቅትህን የበለጠ ፍሬያማ ማድረግ ይችላል። ሌሎች ሰዎች ይበልጥ የገሰገሱ ስለሚመስሉ ለመቅደም መሮጥ እንዳለብህ ሊሰማ ይችላል። ነገር ግን መመለስ ከሌላው ሰው የጊዜ ሰሌዳ ጋር መፎካከር አይደለም። ከዩኤል ምዕራፍ 2 ቁጥር 25 ቃል ኪዳን በኋላ በቁጥር 26 ላይ እንዲህ ይላል፣ ብዙ መብል ትበላላችሁ ትጠግቡማላችሁ፣ ከእናንተም ጋር ተአምራትን የሠራውን የአምላካችሁን የእግዚአብሔርን ስም ታመሰግናላችሁ። ታሪኩ ከኪሳራ ወደ ብዛት፣ ከባዶነት ወደ እርካታ ይለወጣል። መመለስን ኃያል የሚያደርገው ይህ ነው። እግዚአብሔር በቀጣዩ ወቅት ላይ ዓይንህ ካጣው ነገር ላይ እስክታነሳ ድረስ ትልቅ እድገት ማምጣት ይችላል። ያለፉት ዓመታት አሳማሚ ሊሆኑ ይችላሉ። ነገር ግን ወደፊት የሚመጡት ዓመታት ምን እንደሚያፈሩ እነሱ አይወስኑም። እግዚአብሔር ሙሉ በሙሉ ባዶ ከነበሩ ወቅቶች በኋላ ፍሬ ማምጣት ይችላል። አምስተኛ፣ ባለፈው ነገር ራስን መቅጣቱን አቁም። አንዳንድ ጊዜ እግዚአብሔር ወደፊት ሊመራ ዝግጁ ነው። አንተ ግን ወደ ተሳሳተው ነገር መመለስን ትቀጥላለህ። ስህተቱን፣ የተሳሳተ ውሳኔውን፣ ችላ ያልከውን ዕድል ትደጋግመዋል። እናም በቀስታ ጸጸት እግዚአብሔር የሕይወትህን ዕቅድ እንዳበላሸው ያሳምናል። ነገር ግን መመለስ ያለፈውን ሕይወት ፍርድ ቤት አድርገህ ማየቱ እንድታቆም ይጠይቃል። የዩኤል ምዕራፍ 2 ቁጥር 25 የተነገረው ከታላቅ ጥፋት በኋላ ነው። ሆኖም የእግዚአብሔር መልእክት ያተኮረው በሚቀጥለው በሚያደርገው ነገር ላይ ነው። ስህተቶች ሳይገልጹ ሊያስተምሩ ይችላሉ። አሳማሚ ዓመታቶች ማንነትህ ሳይሆኑ የምስክርነትህ አካል ሊሆኑ ይችላሉ። ትናንትናን መለወጥ አይችሉም፣ ነገር ግን መጪውን ጊዜ በእግዚአብሔር ላይ እምነት ማድረግ ይችላሉ። ስለዚህ እንዲህ ቢሆን ኖሮ የሚለውን የማያቋርጥ ጥያቄ ተው። እግዚአብሔር መመለስን ሲያመጣ ያለፈው ታሪክ መጨረሻው ሳይሆን የታሪኩ አካል ይሆናል። ስድስተኛ፣ እርሶ ከማየቶ በፊት መመለስ ሊጀምር ይችላል። ከመልሶ መቋቋም በጣም አስቸጋሪ ከሆኑት ክፍሎች አንዱ እግዚአብሔር በዙሪያው ያለው ነገር ከመለወጡ በፊት መስራት መጀመሩ ነው። በዩኤል ምዕራፍ 2 ሕዝቡ በጥፋት ላይ ነበሩ። ማሳቸው ተፈጅቷል፣ ምርታቸው ጠፍቷል፣ ጉዳቱም ግልጽ ነበር። ሆኖም እግዚአብሔር ኪሳራው የመጨረሻው ቃል እንደማይኖረው ነገራቸው። ሕይወትም እንደዚሁ ሊሰማው ይችላል። አሁንም እየጠበክ ሊሆን ይችላል። በሩ አሁንም ተዘግቶ ሊሆን ይችላል። ሁኔታው ሳይለወጥ ሊታይ ይችላል። ነገር ግን የሚታይ ማስረጃ ብቻ እግዚአብሔር እየሰራ ለመሆኑ ብቸኛ ምልክት አይደለም። አንዳንድ ጊዜ መመለስ በጸጥታ፣ በእምነት፣ በብልሃት፣ በዲሲፕሊንና የወደፊት ዕጣን በሚያመለክቱበት መንገድ ይጀምራል። ከዚያም ቀስ በቀስ ሁኔታ መለወጥ ይጀምራል። ስለዚህ ሙሉውን ምስል ገና ማየት ስላልቻልክ ብቻ እጅ አትስጥ። ዛሬ ባዶ የሚመስለው ለዘላለም ባዶ ሆኖ ላይቆይ ይችላል። ምናልባት እነዚያ ዓመታት ለዘላለም ጠፍተዋል ብለው አስበው ሊሆን ይችላል። ነገር ግን የዩኤል ምዕራፍ 2 ቁጥር 25 እግዚአብሔር የመልሶ ማቋቋም አምላክ መሆኑን ያስታውሰናል። መዘግየትህ ዕጣ ፈንታን መወሰን የለበትም። ያለፈውም ታሪክ የመጨረሻ ቃል ሊናገር አይገባም። ስለዚህ መታመንህን ቀጥል፣ ወደፊት መራመድህን ቀጥል። እናም ቀጣዩ ጊዜ ምን ሊሆን እንደሚችል እግዚአብሔር እንዲወስን ፍቀድለት። የተበሉ ዓመታቶች የታሪክ መጨረሻ ላይሆኑ ይችላሉ። እነሱ የምስክርነት መጀመሪያ ሊሆኑ ይችላሉ። እግዚአብሔር አጣሁት ብለህ የምታስበውን ነገር እንደገና እንደሚመልስልህ ካመንክ በኮመንት መስጫው ላይ እግዚአብሔር ተሐድሶን ያደርግልኛል የሚለውን መልእክት አስቀምጥ፣ እናየዋለን። ቪዲዮውን ላይክ እና ለወዳጆ ሼር በማድረግ አብረውን ያገልግሉ።
ለቻናሉ አዲስ ከሆኑ ደግሞ ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብ ይሁኑ። በቀጣይ በአዲስ ቪዲዮ እስከምንገናኝ ሰላም ሁኑ። ሆሊቲዩብ ኢትዮጵያ ዩቲዩብ ቻናል ተባርካችኋል። በይበልጥ በመንፈሳዊ ሕይወቶ እጅግ የሚበረቱባቸውና መንፈሳዊ ረሃቡን የሚጨምሩ ትምህርቶች እንዲሁም የጸሎት አገልግሎት በየቀኑ እንዲደርሱ ሰርቫንት መልካሙ ሙሉጌታ በማለት የፌስቡክ እንዲሁም የቲክቶክ አካውንታችንን እንዲሁም ሆሊቲዩብ ኢትዮጵያ ብለው ሰርች በማድረግ የቴሌግራም ቻናላችንን ይቀላቀሉ። ተባርካችኋል።